ትቼው የምሄደው? አሁኑኑ ከዚህ መሄድ ይኖርብሻል። እኔ ዳይመንድን ጥዬው አልሄድም። እሱ ምን ይሆናል? ወንድ ልጅ ነው እንዴ? አንቺ ሴት ነሽ። ጫኔና ጋሼ ካገኙሽ ይገሉሻል እንዴ? አሁኑኑ ከዚህ ጠይ መሄድ አለብሽ ዴፍ። አሁኑኑ ከዚህ ቀይ ይዘህ አጥፋ። አዎ እሺ እሄዳለሁ፣ ግን አሹ ቃል ግባልኝ የዳይመንድ ነገር አደራ። አታስቢ፣ ሁሉም ነገር በእኔ ጣዩ። ሊዱስ የአዴ እናት ጋር ናት። እሷ ጋር ሄደህ መውሰድ ይችላል። ኪንጎ አንተ አትሄድም? እኔ ወንድሜን ለመንትሽ ነው የሚሄደው። አዴ በቃ እኛ እንሂድ፣ ሰዓት የለንም። ስለዚህ አሁኑኑ ከዚህ ጠይ መሄድ አለብሽ ዴፍ። አሁኑኑ ከዚህ ቀይ ይዘህ አጥፋ። ተመስገን ወንድሜ፣ ተመስገን ወንድሜ መጣልኝ። በቃ ብቻ እንዳያያችሁ ተጠቀቁ። እሺ አባታችሁ ከሰማ የአዴ እናት ስላገኘሁት በጣም ደስ ብሎኛል። ሌላ ቀን ደግሞ በሰፊው እመጣለሁ። እሺ እናቴ። ተባረክ የኔ ልጅ። ችል ብሎ የተጣለሁት በቃ ከዛ በዛ መሀል እሷ አመለጠች። እሺ እኔ ምን እናድርግ? እኔ ምንም የማውቀው ነገር እኮ የለም ጋሽ። አንተ ዝም አላፍነህ ዝጋፈን። ይኸውልህ አደይ ከዚህ ቤት ካልመጣች አንተ እንደዚህ ትበሰብሳታለህ እንጂ አትወጣም። የለችም። መች ቤት ውስጥ ቂጦ ይቀመጣል? እሷ የት ሄዳ ነው? ናውል ደውሎላት እሱን እያወራች ወጣች። ቄላ እኔ ግን እንደ እህት ልምከር፣ ለሊን ተቆጣጠራት። ዝም ብላ የፈለገችው ወንድ ጋር ስትሄድ ዝም አትበል። አንቺም ስራሽ ነው። አደይም እዚህ ቤት ትመጣለች፣ ይቅርታም ትጠይቃታለሽ። አይ ካልሽ ደግሞ ምርጫ አንቺ ነው። አባትሽ ጋር ሄደሽ ሰራተኛዋ ተከታታይ ድራማ በስተመጨረሻም እንግዲህ አደይና እንዲሁም ደግሞ ዴቭ ሊዲያ ሆነው ወደ አዲስ አበባ ተመልሰዋል። እንግዲህ አደይን ካለችበት ውስጥ ያወጣት ዳይመንድ ነበረ። ዳይመንድ እራሱ ታስሮ አደይን ነጻ ወጥቷታል። አሁን ላይ አደይ ወደ ከተማ እንድትመጣ በአስቸኳይ እንግዲህ አሹም ሸኝተዋታል። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ፣ በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁኝ። እንግዲህ የአደይ ተከታታይ ድራማ እጅግ ጥሩም እንዲሁም ደግሞ ከከተማው አብሮ የተዋሃደው ድራማ እጅግ በጣም እያማረበትና ደስ እያለ አስተማሪ ሆኖ ቀጥሏል። እንግዲህ አደይ ካለችበት ነገር ውስጥ አውጥተዋት አሁን ላይ ወደ አዲስ አበባ እንደተመለሰች ሁላችንም የምናውቀው ነገር ነው። አሁን ላይ ዴቭ እጅግ በጣም የተረዳት ይመስለኛል። ምክንያቱም እስካሁን ላደረገባት ነገር ሁሉ ይቅርታ ጠይቋታል። እንዲሁም ደግሞ ከሌላ ነገሮችን ወሬ ሰምቼ ወደ አንቺ መጥቼ ስለምናገርሽ በጣም ይቅርታ ብሎ ይቅርታም ጠይቋታል። ስለዚህ ያለውን ነገር በእርግጠኝነት ከቤተሰቦቿም ከአባቷም ያለውን ነገር የእሷን ስቃይ ስላየ በእርግጠኝነት ከዚህ በኋላ እሷ እንደው መለስ ብላ ልቧን ብትሰጠው እጅግ በጣም ደስ የሚል ህይወት እንደሚያኖራት እንግዲህ ማሳያ ሆኗል። ሌላው እንግዲህ የበቀለ የድሮ ጓደኛ ወይንም ደግሞ የአደይ ጓደኛ አግብታ ያለችው እየተሰቃየች ያለችውን እንዴት አርጌ ማውጣት አለብኝ በማለት እንግዲህ ዳይመንድ እጅግ በጣም ሲያስብ ነበር። በስተመጨረሻም እሷን ሳላወጣ ወይንም ደግሞ እንዳደይ እዣ ሳልሄድማ እንደዚህ ተንገላታ እዚሁ ታስራ መኖር የለባትም በማለት እንግዲህ አሹ ቀጥታ ወስዶት ነበረ። ልክ እንግዲህ አግኝተዋት እሷም እጅግ በጣም ስቅስቅ ብላ አልቅሳለች። እና የኔ ጣፈንታ እዚህ ሆኗል። ብዙ ጊዜ ወደ አዲስ አበባ እንደዚህ ወደ ከተማ ለመውጣት ፈልጌ ነበር፣ ግን ደግሞ ጫኜ እዞኝ መጣና ይኸው ለዚህ ነገር ሁሉ አብቅቶኛል እና የኔ ህይወትማ ከዚህ በኋላ አብቅቶለታል። አደይን ስላተረፋችኋት እና ከዚህ ህይወትም ስላወጣችኋት እጅግ በጣም ደስ ብሎኛል በማለት እንግዲህ ሰቅሰቅ ብላ አልቅሳለች። ዳይመንድ ግን እንደዚህ ሁና ትቻት የሚሄድ ልብ የለኝም በማለት እንግዲህ ከበቀለ ጋር እንዲሁም ንጉስ እንግዲህ እየወሰዷት በነበረበት ሰዓት ነበረ ጫኜ መጥቶ የት ነው የምትወስዷት በማለት እንዲሁም ንጉስና እንዲሁም ደግሞ ዳይመንድ አስቀድመው እንዲሮጡ አድርጓቸው ነበር። አሹ በቃ እኔ ሁሉን ነገር እችለዋለሁ፣ እናንተ ግን ዳግመኛ እንዳይዟችሁ እንዳያስሯችሁ መሄድ አለባችሁ በማለት እንግዲህ ዳይመንድን ወደፊት እንዲሮጥ አድርጎታል። አሹ ነበረ እንግዲህ ከልጅቷ ጋር የነበረው። አሹንም ደብድበው ለሁለት እንደገና ልጅቷን ግን ወደ ቤት መልሰዋታል ማለት ነው። እና የእሷን መጨረሻና የት እንደደረሰች
ያው በቀጣይ ፓርት እንግዲህ ያሳዩናል ብለን ተስፋ እናደርጋለን። ሌላው እንግዲህ ፍቅር ነች። ፍቅር አሁንም የአደይን መመለስ ስትሰማ እጅግ በጣም ተበሳጭታለች። ምክንያቱም እኔ ብቻዬን ነው መኖር የምፈልገው ማንንም አልፈልግም በማለት እንግዲህ እየተበሳጨች ትገኛለች። እንግዲህ የፍቅር እናትም ግዴታ ነው አደይ ከዚህ ቤት መግባት አለባት፣ እዚህ ቤትም ትሰራለች፣ አንቺም በድለሻታልም፣ እንደገናም ስትመጣም ይቅርታም ትጠይቂያታለሽ፣ ግድሽ ነው፣ ካለዚያ ግን እኔ አሳይሻለሁ በማለት እንግዲህ ስትናገራት ነበር። ሌላው እንግዲህ የባርኮቴ እናት አሁን ላይ ኤላን አውርተዋለች። ለምለምንም እጅግ በጣም ከለምለም ጋር ተግባብታለች። እንዲሁም ለምለምን እጅግ በጣም ወዳታለች። መልካም ልጅና ስርዓት ያላት ልጅ እንደሆነች ተረድታለች። ስለዚህ ኤላን ለምንድን ነው እንደዚህ መልካም ልጅ አግኝተህ እንደዚህ የምትቆየው? ስለዚህ የእሷም ስርዓትን በእርግጠኝነት አባትህ ይወዳታል። ስለዚህ አግባት ተሎ ብለህ ጊዜ አትውሰድ በማለት እንግዲህ መክረዋለች። እሱም እሺ እያሰብኩ ነው መንገድ ላይ ነኝ በማለት እንግዲህ መልሶላታል። ሌላው እንግዲህ ባርኮቴ ነው። ባርኮቴ እንግዲህ የቤዛን እናት ለመጠየቅ እንደሄደ አሁንም አልተመለሰም። እያጣራና እየፈለገ ይገኛል። ቤዛ ደግሞ ለወንድሟ ደውላ ያለበት ነገር ሁሉ ወንድሟ የሆነ ሌላ የተሳሳተ መረጃ እንዲሰጠው ለባርኮቴ እያደረገች ትገኛለች። ስለዚህ ቤዛ ያሰበችው ይሳካላታል ወይንስ ደግሞ አይሳካላትም የሚለውን እንግዲህ አብረን ወደፊት የምናይ ይሆናል። ባርኮቴ ግን በደንብ ያጣራል ብዬ አስባለሁኝ። ምናልባት የእሷ ወንድም ቢያግዛትም በእርግጠኝነት አይሸወድም ብዬ አስባለሁ። ምክንያቱም ለምለምም እጅግ በጣም እየጠረጠረቻት ስለሆነ እና ለምለም ባለችው መንገድ እንግዲህ ባርኮቴ ሂዶ ጠይቆ ነበረ። ግን ደግሞ ትክክለኛ መረጃ አሁን ላይ አላገኘም። እንግዲህ በውሸት ሌላ ነገሮች መረጃ ሰጥታ ልታሳምነው ትችላለች። ቤዛ እንግዲህ ኤላን ነገር እና የባርኮቴ የሆነን ነገር ለመውሰድ ነው ወደዛ ቤት ተመልሳ የመጣችው። ይህ ነገር ይሳካል ወይስ አይሳካላትም? እንደገና ደግሞ ከለምለም ቀምታ ኤላንም ለራሷ ለማድረግ እንግዲህ እያሰበች ትገኛለች ማለት ነው። እና ውድ የቻናሌ ቤተሰቦቼ በያላችሁ በሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።